ብስሚላህ ራህማን ራሂም። ቁርአን ተመልካችና አዳማጮች፣ ቀደም ሲል አላህ ሱብሓነሁ ወተዓላ የተለያዩ ነቢያቶችን በተለያየ ሀገርና ዘመን ልኮ ፈቃዱን ሲያቀርቡላቸው ህዝቦች ለነሱ ጋር ተካራ በመፍጠር ምን አይነት ፍጥጫ እንደከፈቱና በማከላቸው የተካሄደውን ውዝግብና እንቀስላምቴ ባጭሩም ቢሆን እየተመለከትና እያስተዋለና የመጣ ነው ማለት ነው። እና መጨረሻ አካባቢ ዛሊሞች ይላቸዋል አላህ፣ ኩፋሮች ማለት ነው። በጌታቸውንና ነብያቸውን የካዱ የሆኑ ጥጋበኞች እኛ ወደኛ እምነት ካልተመለሳችሁ በስተቀር ከምድር ገጽ ጠራርገን እናጠፋችኋለን በሚሏቸው ጊዜ አላህ ደግሞ ሱብሓነሁ ወተዓላ ይህንማ ለማድረግ ካሰባችሁ እኛ ቀድመን ማን እንደሚጠፋ እናውቃለን የሚል መልስ ሰጥቶ ነበረ እና ወዳጆቹን ጠበቃ እንደሚቆምላቸውና እንደሚያድናቸው፣ ግን ወዳጆቹ እነማን ናቸው አላህ ሊረዳቸው የሚችለው የሚለውን ሁለት ሸርጦች አስቀምጦ፣ አንደኛ ሊመን ኻፈ መቃሚ ባዕት፣ ከሞት በኋላ ተነስቶ በእርግጠኝነት ጌታ ፊት ቀርባለሁ ብሎ የሚያምን መሆን አለበት። እንደገና ደግሞ ታጠፋሁኝ በጥፋቴ እቀጣለሁኝ የሚል ስጋት ያለው ሙእሚን ከሆነ ይህንን እኔ እረዳዋለሁ፣ ማንም ሊያጠፋውና ሊያጠቃው አይችልም ብሎ ነበረ። የዚህ አይነት ጽኑ እምነት ያለው ሙእሚን ምንጊዜም ቢሆን ጌታ ያዘዘውን ለማድረግ የከለከለውን ለመከልከል ወደ ኋላ አይልምና ማለት ነው። ስለዚህ ዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፍሩን እንዳለው እኔን ታረሳችሁኝ አልረሳችሁም፣ ካልጣላችሁኝ አልጥላችሁም ነው የሚለው አላህ ነው። እና ሙእሚኖች የሚወድቁት ጌታቸውን ሲረሱና ሲጥሉ ነው። እና በዚህ መልክ እንግዲህ ፍጥጫው እየተካረረ ሄዶ ጣራ ላይ በሚደርስበት ጊዜ ወስተፍተሑ ይላል። የአላህ ረሱሎች ተከታዮቻቸው ከምድር ገጽ እንዳይጠፉባቸው በመስጋት ጌታቸውን እርዳታ ጠየቁ። በመጨረሻ ማለት ነው። መጀመሪያ ያው መልእክቱን ማድረስ አለብህ፣ የተለያየ ችግር ቢደርስባችሁም ሶብር ማድረግ አለባችሁ እኔ ፈረጃ እስከማመጣ ድረስ ብሏቸው ነበረ። በመመሪያው መሰረት መጀመሪያ በሰው አቅም ሊቋቋሙት የሚችሉትን ነገር ሁሉ ለመቋቋም እየሞከሩ መጡ። በመጨረሻ ግን አቅማቸው እየተሟጠጠና ጥላቶቻቸውም ለአንዴና ለመጨረሻ ጊዜ ሊያጠፏቸው ሲዘጋጁ ታሁን በኋላማ ምን እንጠብቃለን በማለት እስተፍተሑ እስተንሶሩ ረበሁም ማለት ነው። ጌታቸውን እርዳታ ጠየቁ። ያው እስካሁን ባለች አቅማችን ስንከራከር ቆይተናል። አሁን ግን ሰዎቹ የመጨረሻ እርምጃ ሊወስዱ እየተዘጋጁ ነውና ምን ትጠብቃለህ በማለት ጠየቁኝ ይላል ማለት ነው። ረሱል አለይሂ ሰላቱ ወሰላም በበድር ዕለት እንዲያደረጉት ማለት ነው። የበድር ዕለት እንግዲህ 360 የሚሆኑ 313 ወይም 14 የሚሆኑ ሰሃቦች ብቻ ናቸው ይዘው የሄዱት እሳቸው። ጥላቶቻቸው ግን የበቃ የነቃ ስታፍንጫው የታጠቀ ሺህ ጦር ነው ይዘው የመጡት ማለት ነው። 300 ጀሌና 300 የሰለጠነ የታጠቀ ወታደር ምንና ምን ናቸው? 1000 ማለት ነው። በዛ ሁኔታ ላይ እንግዲህ በሚያው ጊዜ በማዲ የሆነ ሰው ሰራሽ መሳሪያና ጉልበት ተመጣጣኝ አይደለም፣ በጣም የተራራቀ ነው ማለት ነው። ያኔ ረሱል አለይሂ ሰላቱ ሰላም አጥብቀው ዱዓ አደረጉ። እስተፍታሁ አላሁመ ወዕደከ አስአሉከ ወዕደክ እያሉ ማለት ነው። ረዳሃለሁኝ መጨረሻ ጊዜ አንተ የምትችለውን አድርግ፣ በመጨረሻ ግን የተረፈውን ለኔ ተውልኝ ብሏቸው ስለነበረ ይሄው እኛ የምንችለውን ሁሉ አደረግን በዚህ ግባ በደካማይቱ አቅማችን። አሁን ግን ጥላቶቻችን ያለ የሌለ ኃይላቸውን አስተባብረው ኮርተው ድራታቸውን ነፍተው በአንድ ጊዜ ሊያጠፉን እየተዘጋጁ ነውና እንግዲህ ቃልህን አሁን እንድትፈጽምልኝ ይፈልጋለሁኝ በማለት አጥብቀው ዱዓ አደረጉ ማለት ነው። አቡበክር ጋር ነበሩ ኮረብታ ቦታ ላይ እንደ ዳስ ነገር ተሰርቶላቸው እና ነፍሳቸውን ስተው በቃ ታልበት አካባቢ ስትርቁ ድረስ ማለት ነው ምርር ብለው እጃቸው ወደ ሰማይ እያጋመሩ ሁለት እጃቸውን አንስተው አላሁመ አስአሉከ ወዕደከ አሉ ወኻፈ ወዒድ እና ቃል ገብተህልኛል፣ ይሄ ቃል ኪዳንህን አሁን ታልደረስክልኝ በስተቀር አለቀልን ማለት እኮ ነው። አላሁመ ኢለም ተንሱር هذه الفئة አሉ። እነዚህ ሁለት ፍሬ የሆኑ ደካሞች ሱሐቦችን አሁን ታረዳቸው እኮ ለን ተዕበደ ፊል አርዲ አበዳ አሉ። የመጨረሻ ተሳቸው የማይጠበቅ ቃል ማለት ነው። እና አሁን እንግዲህ የመጨረሻው ነብይ ናቸው እሳቸው፣ ኡመቶችም የመጨረሻ ኡመት ናቸው። ታሁን በኋላ እኛ ዛሬ ታለቀልን በዚች ማዕረካ ላይ አንተን ስምህን አንስቶ የሚገዛ አታገኝም ልብ በላ ይነግሩታል ማለት ነው። እንደማያውቅ አድርገው
እና አቡበክር ደነገጡ ይሄን ሲሉ ያ ረሱላህ يكفيك مناشدتك ربك ምንድነው የምትሉት ያለሁት አረ አላህ እኮ እንደዛ አምረው መናገር ማያስፈልግም ያውቃል አይደለም እንዳሏቸው ተወኝ ባክ ይሄ እኮ ወሳኝ ሰዓት ነው እና ኩታቸው ትካሻቸው ላይ ወደቀ ልብሳቸው ሲወድቅ ትዝ አይላቸውም በሽርጥ ብቻ ቆመው ልክ ያጋመሩ ዱዓ ማረግ ቀጠሉ ማለት ነው አንስተው ኮታቸውን ትካሻቸው ላይ ይደርቡላቸዋል መልሰው ሲያጋምሩ መልሶ ይወድቃል እንደዛ ይያሉ በመጨረሻ አብሽር ያ አቡበክር አሉ መልሱን ወዳው ነው አገኙ በቃ አሁን መልሱ መጥቶልሃል አሉ እና ጅብሪል አሚን በቀኝ በኩል 1000 ሰራዊት የመላእክት ሰራዊት ይዞ ማለት ነው ሚካኤል በግራ በኩል እስራፊል ደግሞ በፊት ለፊት 3 ብርጌድ ጦር መጣ አንድ ጊዜ ማለት ነው እዛ ወዳውኑ አንድ አፍታ አለቀ ጦርነቱ ማለት ነው ስለዚህ ወስተፍተሑ ይላል ربنا افتح بيننا وبين قومنا بالحق وانت خير الفاتحين للربوታ ሁሉም ሩስሎች እቺ ልማዳቸው ናት መጨረሻ እንግዲህ የሚችሉትን ነገር ሁሉ ሲያደርጉ ይቆያሉ በክርክሩም ደረጃ ይከራከራሉ ማስረጃ ያቀርባሉ እንደገና በማባበል በማግባባት ሁኔታ ያባብሏቸዋል እንደገና በዛቻ መልክ ደግሞ እንቢካሉ አላህ እንደሚቆጣና እንደሚያጠፋቸው ይነግሯቸዋል በመጨረሻም ደግሞ በትጥቁም ቢሆን ባዛው በለች አቅማቸው ለመፋለም ይሞክራሉ በጠንካራ አቋም ማለት ነው ያ ሁሉ ተደርጎ እንግዲህ ሚዛኑ እየደፋ በሚሄድበትና እነዛኞቹ ቁሳዊ ኃይል ያላቸው ሊያይሉና በአንድ ጊዜ ሊደቁሱ በሚሞክሩ ጊዜ አሁን እንግዲህ የኛን ጨርሰናል ያንተ ፈንታ ቀረ ብለው ይነግሩታል ማለት ነው የዛ ጊዜ እሱ ደግሞ በቅጽበታዊ ፍጥነት ይደርስላቸዋል ይሄ ነው ልማዴ ኢላላ አላህ Subhanahu Wa Ta'ala ወስተፍተሑ ነአይ ሩሱሉል ኪራም የአላህ ሩሱሎችና አብረዋቸው ያሉ ታማኞች መጨረሻዋ ደቂቃ ላይ በሚደርሱ ጊዜ ራሳቸውን አቅም ጨርሰው በቃ እንግዲህ አንተ ድረስልን ያንተ ፈንታ ነው ብለው ይጠሩኛል ይላል ያኔ እኔ ደግሞ ቃሌን አላጥፍምና ፈጥኜ ደርሳለሁኝ ወኻበ ኩሉ ጀባሪን አኒድ የዛ ጊዜ ማን አለብኝ እያለ ይንቀባረር የነበረው ጥጋበኛና ጉልበተኛ ሁሉ እፍረትን ይከናነባል ይላል አላህ Subhanahu Wa Ta'ala ወዳውኑ ቅጽበታዊ እርምጃ በመወስድበት ጊዜ ባልጠበቁትና ባላሰቡት መልክ ጥጋበኞቹ እነዚህ ሁለት ፍሬ ምን አባታቸው ሊያደርጉን ይያሉ ሲንዘባነኑ ወዳውኑ የሚያራግፍ ኃይል ይመጣና ወደ አርቃናቸውን ይቀራሉ ይቀላሉ ይላል ማለት ነው ይህ ነው ሱነቱላህ Subhanahu Wa Ta'ala في كل زمان ومكان ስለዚህ በዚህ መስመር የሚሄዱ አማኞች ካሉ እኔም አለሁኝ በዚሁ በቃሌ ላይ ነው የሚለው እስካሁን ድረስ ሰዎች ግን በዚህ መስመር መስተለፍ አይፈልጉም እጃቸውን አጥፈው ቁጭ ብለው አላህ አለን ይላሉ ማለት ነው ለሰነፍ ለፈሪ አለሁኝ አላለም አላህ Subhanahu Wa Ta'ala ለዓላማ ቢስ አይደለም ለሱ ዓላማ መስዋዕት የሚከፍሉ ቆራጥ አማኞችን ይፈልጋል አላህ Subhanahu Wa Ta'ala እና ወዳጅና ጥላት ቁልጭ ብሎ መለየት አለበት መድበስበስ የለበትም ነው የሚለው ስለዚህ ጥላቶች በጥላትነት ግልጽ ሆነው ደረታቸውን ነፍተው አፋቸውን ከፍተው እንዳያያናፉ እናንተ ደግሞ የአላህ ወዳጆች ነን ብላችሁ ሙእሚኖች ነን ብላችሁ አንገታችሁን ደፍታችሁ በልበለኝ የምትሉ ከሆናችሁ ምኑ ላይ ነው አማኝነታችሁ እናንተ ለቅዱስ ዓላማችሁ በትንሹ አቅማችሁ መፍጨርጨር አለባችሁ የዛ ጊዜ እኔ ወዳጆች እኮ ለኔ ዓላማ ነው እንደዚህ የሚዋደቁትና እንደገና እናንተን ለመርዳት እንደርስላችኋለሁኝ አለበለዛ እናንተ በአጋጣሚ በለስ ከቀናን እንደው ላ ኢላሃ ኢላላህ በማለት ይበቃል ግደለም ታላችሁ እንደዛ አይነት ነገር የሰይጣን ግሩፖች ባተቃቃጢሉ አውሊያ ሸይጣን ከደ ሸይጣን ካነ ضعيفا ይላል የሰይጣን ግሩፖች እስከ መጨረሻ ጀሃነም እንደሚጠብቃቸው ያወቁ ጀነት እንደማያገኙ ያወቁ አሸነፉ ለመባል ለጉራና ለዝና ብቻ ደረታቸውን ነፍተው እየተዋጉ ነው ያሉት እናንተ ግን ለኔ ለቅዱስ ዓላማ መስዋዕት ማትከፍሉ ከሆናችሁ ምን ላይ ነው የኔ ወዳጅ ሆናችሁት ነው የሚለው ትልቁ ጥያቄ እዚህ ላይ ነው ማለት ነው ስለዚህ እናንተ ተምራችሁ ተነሱ ለዓላማችሁ ተሰለፉ ለሚጎለው ነገር ሁሉ እኔ ያለሁበት ግን እናንተ ምንም መስዋዕት ሳትከፍሉ ሁሉንም ነገር አንተ አድርገው የምትሉ ከሆናችሁ የማ ከሆነ መጀመሪያ ነብይ መላክስ ምን አስፈለገ ያፈለኩትን አጥፍቼ የፈለኩትን ማኖር እስከሆነ ድረስ ነው የሚለው እና ወዳጆችን በተግባር ማየት ፈልጋለሁኝ ነው የሚለው አላህ Subhanahu Wa Ta'ala እና ወስተፍተሑ ሩሱሉል ኪራም ጌታቸውን በመጨረሻው ደቂቃ የሚችሉትን ሁሉ ካደረጉና አቅማቸውን ከሟጠጡ በኋላ ከኔ እርዳታና ገዛ ይጠይቃሉ እስተንሶሩ ቢረቢሂም ማን ነው የዛ ጊዜ ደግሞ እኔ ቅጽበታዊ ምላሽ በመስጠት ለጥላቶቻቸው ዋጋቸውን ስለምሰጥ ወኻበ ኩሉ ጀባሪን አኒድ
በጣም ሞገደኛና ጥጋበኛ ትቢተኛ ተኔ በላይ ማን አለ የሚለውን ጥጋበኛ ሁሉ ባልጠበቀው ሁኔታ አራግፈውና ወዳውኑ ቅሌት እንዲለብስ አደርገዋለሁኝ ይላል ማለት ነው። ይሄ ብቻ አይደለም ዋጋቸው ሚን ወራኢሂ ጀሃነም ተፊት ለፊቱ ደግሞ ጀሃነም ተጠብቀዋለች ይችላል። በዱንያም እዚሁ ባልጠበቀ ሁኔታ ሽንፈትና ቅሌት እንደሚለብስ ሁሉ እንደገና ደግሞ ወደፊት በሚሄድበት ዓለም ጀሃነም ተዘጋጅታ ተጠብቀዋለች ጀባረን አኒድ የሆነውን ሁሉ ማለት ነው። ወይስቃ ሚማኢን ሰዲድ እና በዛ በጀሃነም ውስጥ ደግሞ ምግብ እና መጠጥ በሚፈልጉ ጊዜ የሚሰጣቸው የጀሃነም ሰዎች ጥንፋፊ መግልና እጃቸውን ነው እንዲጋት የምናደርገው ይላል ማለት ነው። እና ድርብርብ የሆነ ውርደትና ቅሌት እንደሚጠብቃቸው እነዛ ጀባሮች ማለቱ ነው። በዱንያም ባልተጠበቀ ኃይል እንዲመቱ ያደርጋቸዋል፣ ያዋርዳቸዋል። እንደገና ደግሞ በአኺራ የውመል ቂያማ በሚሆንበት ጊዜ የሚጠጣና የሚለስ የሚቀመስ ነገር ሲያጡ ራብ በጣም ያቃጥላቸዋል። እና ምግብ ይሰጠን መጠጥ ይፈቀድልን በሚሉ ጊዜ ምግብ የሚሰጣቸው ሶዲድ ነው ይላል አላህ Subhanahu Wa Ta'ala። ሶዲድ ማለት ከራሳቸው ሰውነት እየተጠፈጠፈ የወረደው ላባቸውና እጃቸው የተደባለቀ የረጋ ያን ነገር ትፈልጉ ከሆነ ይሄ ነው ለእናንተ የተዘጋጀው ምግብ ተብሎ ይሰጣቸዋል። የዛ አይነት ውጤት ላይ ነው የሚደርሱት በመጨረሻ ማለት ነው። ሙእሚኖችን ካገር ጠራርገን እናጠፋለን የሚሉት ሁሉ የተጀራውና የራቡ ክፋት እና የራቡና የጥማቱ ክፋት ያንኑ የገዛ እጃቸውን ለመብላትና ለመጠጣት ስለሚያስገድዳቸው ይቀምሱታል ለመጠጣት ማለት ነው እጃቸውን። እና በሚጎነጩት ጊዜ ወላ የካዱ ሲኦ ጉረሮ ግን ሊውጠው አይቀርብም ይላል። የጥማቱ ብዛት አስገድዷቸው ያን እጅና ምግል የተቀላቀለውን የገማ ነገር በሚቀምሱ ጊዜ እንደገና ጉረሯቸው ላይ ይቁምና ዋቂላቸዋል ወደ ኋላ ተፈንጥሮ ይወጣል ማለት ነው። የዚህ አይነት ቅሌትና ውርደት ነው የሚጠብቃቸው ይላል አላህ Subhanahu Wa Ta'ala። ወላ የካዱ ሲኦ የተጎነጨውን ፈሳሽ ሊውጠው አይቀርብም ይላል። ወየእቲሂ الموت من كل مكان ጥማትን ያበርድልኛል ብሎ የተጎነጨው መጠጥ እንዳውም እንደ መርዝ ይሆንና ወዳውኑ ሞትን የሚጋብዝ ይሆናል። ሞት ዙሪያ ገባውን ይከባዋል፣ መላው ሰውነቱን ሁሉ ይነዝረዋል የሞት እንትን ኃይል መጥቶ ማለት ነው። ወማ ሆ ቢመይት ግን ክፋቱ ሞትም አይፈቀድም ደግሞ ይላል አላህ Subhanahu Wa Ta'ala። እንግዲህ እዛ የሚያጋጥማቸው ሰቆቃና መከራ በየደቂቃው ለመሞት የሚያበቃ ነገር ነበረ ሞት ቢኖር ኑሮ። ግን ሞት ስለሌለ የሚበላውና የሚጠጣው ነገር ራሱ ጉረሮው ላይ ተናንቆት በሚታገል ጊዜ ልክ ጣረ ሞት እንደያዘው ሰው ይጨነቃል ማለት ነው። ግን ሞት ስለማይፈቀድ ደግሞ ሞትንም ቢመኘውና ቢፈልገው አያገኘውም ይላል። ወማ ሆ ቢመይት ወሚን ወራኢሂ አዛቡን ገሊዝ ከዛ በኋላ ደግሞ ይቺ ሙቀዲማ ናት፣ መንደርደሪያዋ ዋናዋ አይደለችም ማለት ነው። በጣም አይከብዱ የከበደው የመጨረሻው ቅጣት ደግሞ ይመጣላቸዋል። አዛበል ጀሂም ነውና ማለት ነው። ይሄ የሚጠብቃቸው መሆኑን አውቀው ከወዲሁ ይልቁንስ ቢመለሱ የሚሻላቸው እነሱ ናቸው። ካልሆነ ግን ይሄ ሶስት እርከን የማይቻል የሆነ ከባድ ቅጣት ነው የሚጠብቃቸው ሲል ያስጠነቅቃል። መጀመሪያ በዚሁ በዱንያ ላይ ባልጠበቁት ሽንፈትና ውርደት ላይ እንደሚወድቁ፣ ሁለተኛ ደግሞ በዓለመል በርዘኽ እንደሚሰቃዩ፣ ከዛ ደግሞ የውመል ቂያማ በሚደርስበት ጊዜ መጀመሪያ አንድ የክብር እንግዳ በሚመጣ ጊዜ መጠጥ ነው የሚሰጠው እንደምታውቁት ማለት ነው። እና መጠጥ ግብዣ ይቀርብላቸዋል። ግብዣ የሚቀርብላቸው መጠጥ ምንድነው? የራሳቸው እጅና መግል ተቀላቅሎ ማለት ነው። ልክ አሲር እንደሚሰጠው ማለት ነው። ያን ነገር በጣም ጥማት ስላከረራቸው ጉረሯቸው ስለደረቀ ያው መጠጥ ነው መስሏቸው ዛሂሩ ፈሳሽ መስሎ ስለሚታይ ጎንጨት ሲሉት የሚዋጥ ነገር አይደለም። አንገዲያ ጉረሯቸው ላይ ተዘግቶ ትግል ይሆናል። እነሱ ጣለን እሱ አልጓጥም ይላል ማለት ነው። በዛ ሁኔታ ላይ እየተናነቁ እንደገና ተስፈንጥሮ ይወጣል ማለት ነው። ከዛ በኋላ ደግሞ ቀጥሎ ወደ ዋናው አዳራሽ ሲገባ ጀሂም ነው የሚገኘው፣ ጀሃነም ናት ማለት ነው። ይሄ ነው የሚጠብቃቸው። አንድ አፍታ እንግዲህ አላህ በሰጣቸው ጉልበትና ዕውቀት ወዳጆች ላይ የሚዘምቱና የሚጠግቡት ወደፊት እንደ አይነት እድል ነው የሚጠብቃቸው ሲል ያስጠነቅቃል ማለት ነው። ስለዚህ እነሱ እንግዲህ የስራቸውን አገኙ ማለት ነው። ራሳቸው ክደው ሌሎችንም እንዲክዱ ጭራሽ የኢማን እንትን እንዲጠፋ በማድረጋቸው አላህ Subhanahu Wa Ta'ala ድርብርብ የሆነ ውርደትና ቅሌት አዘጋጀላቸው።
ይህ ነው የሚጠብቃቸው በማለት ከወዲሁ ያስጠነቅቃል ማለት ነው። ለወዳጆቹ ደግሞ እነሱ እውነት እንደስማቸው አማኞችና ታማኞች ከሆኑ አላህ Subhanahu Wa Ta'ala ምንም ለጊዜው ደካማ ቢሆኑም እንኳን የዚህ አይነት ድልና እድል እንደሚሰጣቸው ተስፋ ካልገባላቸው ማለት ነው። ስለዚህ ሙእሚኖች ሶብር ያስፈልጋቸዋል፣ ቁወተል ኢማን ይጎላቸዋል። ችግራቸውን ለመፍታት ኢማናቸውን ማጠናከር ግድ ነው ማለት ነው። በአሁኑ ጊዜ ያለው ችግር ይሄ ነው ማለት ነው። ሙእሚኖች በቁጥራቸው በጣም ብዙ ናቸው ሙስሊምን የሚሉት፣ ግን ፈተና የሚያልፍ ኢማን ያለው ማን ነው ከተባለ ሁሉም ወገቤን ነው የሚለው። አንዱ መጀመሪያው ሁለተኛው ሶስተኛው በየኬላው በየመንገዱ እየተንጠባጠበ የሚቀር ነው ማለት ነው። ስለዚህ ይህ ከሆነ አላህ Subhanahu Wa Ta'ala ማንን ያግዛል ነው የሚለው። ሁላችሁም እኮ በስም ካልሆነ በስተቀር ለኔ የሚያረካ ስራ እየሰራችሁ አይደለም። ሙስሊሞቹም ራሳችሁ ከነዛ የተሻለ እስካልሆናችሁ ድረስ እንዴት አድርጌ ልንትልስጣችሁ? የስንፍና ሽልማት የሚሰጠው አለ? ለፈሪ ሽልማት የሚሰጠው አለ? ሽልማት የሚሰጠው ሁሉ ጊዜ ጀብዱ ለሰራ አንድ ታምር ላሳየ ነገር ነው። እና ሰነፍ ከሆነ ሁሉም ውዳቂ ከሆነ በቃ ዝም ብሎ ሁሉም ወድቋል ብሎ መሄድ እንጂ እንዴት አድርጎ ሽልማት ሊሰጥ ይችላል? ሽልማት ለማግኘት ከፈለጋችሁ ጀብዱ መስራት አለባችሁ፣ ገድል ማሳየት አለባችሁ ነው የሚለው ለሙስሊሞች ማለት ነው። ይሄንን ካላደረጋችሁ ግን አንተ ስምህ አመር ነው፣ አንተ መሐመድ ነው፣ እሱ ገብረ ጊዮርጊስ ነው፣ ግን ስራችሁ አንድ ከሆነ ሶላት የማይሰግደው ሙስሊም የሚባለው ስንቱ ነው? ዘካ የማይከፍለው የሙስሊም ሀብታም ስንቱ ነው? እና በአርካኑል እስላም ደረጃ እንኳን ማለት ነው ረመዳን የማይጾመው ወጣት ስንቱ ነው? ወጣት ሙሽራ ይጦም ተብሏል እየተባለ በጫጉላ የሚራገጡት ስንቶቹ ናቸው? የሙስሊም ልጆች ማለት ነው። እና ይህ ከሆነ ምንድነው ልዩነቱ ነው? በተግባር አላህ Subhanahu Wa Ta'ala ሙስሊሞች መስራት ያለባቸውን ነገር መስራት አለባቸው። ያንን ነገር ካላደረጉ ስማቸው ብቻ ነው የተለየው ማለት ነው። በስምና በቋንቋ ደግሞ ልዩነት ሊመጣ አይችልም በተግባር እንጂ። እነላህ ላ ينظر الى صوركم ነው የሚለው በሐዲስ ቁድስ ማለት ነው። ወደ ሱወራችሁ አያይም ወላ الى مظاهركم ولكن ينظر الى قلوبكم واعمالكم። አላህ የሚያየው Subhanahu Wa Ta'ala የቁመታችሁ መርዘም የመልካችሁን መዋብ ገጽታችሁን ሳይሆን ንያችሁና አቋማችሁ ተግባራችሁን ነው የሚያየው። ይሄ እስከሆነ ድረስ ሙእሚኖች ሙእሚን መሆናቸውን በገቢር ማስመስከር አለባቸው ማለት ነው። ያን ካደረጉ ከኔ የሚጎል ነገር የለም፣ ተናንተና እንደሰጠሁት ለወዳጆቼ አሁንም ለመስጠት ዝግጁ ነኝ አላለቀብኝም እያለ ነው ማለት ነው። ይሄን ካላደረክ ግን ፈላተሉ መነ ኢላ ነፍሰክ። ወደፊት ያው የኢብሊስ ኹጥባ ይመጣል። እሱ ላይ እንደሚገለጠው ራስክን በራስ ኮንን። ማን ነው የምትጠይቀው? እኔ ለወዳጆቼ ማድረግ ያለባቸውን ነገር ነግሬ መስፈርት አስቀምጫለሁኝ። ያንን ያደረገ መጠየቅ ይችላል፣ መብቴን ስጠኝ ብሎ ልክ ነብዩ እንደጠየቁት ማለት ነው አለይሂ ሰላቱ ወሰለም። ያንን ካላደረክ ግን ሽሩጡን ያላሟላ ሰው መብት መጠየቅ አይችልም ማለት ነው። አንድ ሰራተኛ ደሞዙን መጠየቅ የሚችለው ስራውን በሚገባ አጠናቆ ከሆነ ነው። ስራውን ካልሰራ ደሞዝ ሰዓት ሲደርስ ብቻ መጥቶ ቢሰለፍ የሚሰጠው የለም ማለት ነው። ግን እናንተ መጀመሪያ ስራችሁን እወቁ፣ ግዴታችሁን ተወጡ። ያን ካደረጋችሁ ለጥላቶቻችሁ የሚያስፈልገውን ሁሉ ነገር አደርጋለሁ እያለ ነው ማለት ነው። مثل الذين كفروا بربهم ይላል። ከዛ ቀጥሎ ደግሞ ወደ ካህዲዎቹ በመግባት እነዚያ ደግሞ በጌታቸው የካዱ የሆኑት ወገኖች ያው ኩሉ ጀባሪን አኒድ የሚላቸው ማለት ነው። ተጋበኞችና ትቢተኞች ምድር የኛ ናትና በእኛ ሲስተም የማይሄድ ሁሉ ከምድር ላይ መወገድ ያለበት የሚሉት ጥጋበኞች ደግሞ የሚሰሩት ስራ ሁሉ ምሳሌው ይላል አዕማሉሁም ከረማድ፣ የነሱ ስራ ውጤቱ እንደ አመድ ነው ማለት ይቻላል ይላል ማለት ነው። እሽተደት ቢሂ الريح في يوم عاصف፣ በጣም ኃይለኛ ወጀቦ ንፋስ ባለበት ሰዓት ገደል አፋፍ ላይ እንደተከመረ የአመድ ክምር ነው የነሱ ስራ ይላል ማለት ነው። እንግዲህ አንድ ኮሲ ቦታ ላይ በገጠር ታውቃላችሁ አመድ እያወጡ የሰፈር ሰዎች አንድ ቦታ ይከምሩታል ሸለቆ ዳርቻ ላይ ማለት ነው። ያ አመድ ሁሉ ጊዜ የአመድ መድፊያ ነው፣ ቦታው የታወቀ ነው። ግን ኃይለኛ ንፋስ በሚመጣ ጊዜ አንድ ጊዜ ያነሳና በአየር ላይ ያጠፋዋል። ትናንት የተደፋው አመድ ዛሬ የለም፣ ነገ ደግሞ ባዶ ቦታ ሆኖ ይገኛል። አሁንም እንደገና ይደፋል ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala የካፊሮች ስራ እንደዛ ነው። እና ለነሱ ኸይር ስራ ብለው ሰብአዊ ስራ ብለው የተለያዩ ነገሮች እንኳን ለዝናና ለጉራ
የሚሰሯቸው ነገሮች ስራዎቻቸው ከንቱ ናቸው በእኽላስና በኢማን ላይ የተመሰረቱ ባለመሆናቸው ማለት ነው። እና ዝምድና ይቀጥላሉ፣ ደካማን ይረዳሉ። ያው እንደምታውቁት ማለት ነው በሚሊዮን የሚቆጠሩ ቶኖች ይልካሉ አንድ አደጋ በሚፈጠር ጊዜ ማለት ነው። እነዛ ሁሉ እኛ ምጽዋት እንሰጣለን እያሉ ለመደንፋት ነው። እና የታላችሁ እናንተ ለወገን የምትረዱት እኛንን በሁሉ ነገር ያለ ነው ይላል። የተለያየ ነገር እውነትም እነሱ የዓለም አለቃ መሆን አለባቸው ትላለህ አንተ የዋህ አታውቅምና ማለት ነው። እነሱ ግን ለተንኮላቸው ለደባቸው መርዛቸውን ለመርጨትና የህዝብን አመኔታ ለማግኘት ጉራ መግዣ ነው እንጂ ለአላህ ብለው ወይም ለሰው ልጆች አዝነው አይደለም ማለት ነው። ያ እንግዲህ ለወገንም ሆነ ለወዳጅ ሰጠን የሚሉት የተወሰነ እርዳታና ድጋፍ ውጤቱ ገደል አፋፍ ላይ እንደተከመረ አመድ ነው ይላል ማለት ነው። በዛሂሩ እንደሚታየው ያው መልካም ስራ እንደሰሩ ነው የሚቆጥረው ያልገባው ሰው። ግን በእኔ ዘንዳ ቦታ የለውም፣ ተቀባይነት የለውም። በኩፍርና በኒፋቅ ላይ የተመሰረተ ስለሆነ የነሱ ስራ ገደል አፋፍ ላይ እንደተከመረው አመድ ኃይለኛ ንፋስ ሲመጣ በደቂቃዎች ቴስታው እንደሚጠፋ እንደዛ ነው ዋጋውን ማሳጣው ይላል አላህ Subhanahu Wa Ta'ala። ስለዚህ አንድ ሰው በኩፍር ላይ ሆኖ የፈለገውን ነገር ቢሰራ በምንም አይነት አላህ ዘንዳ ተቀባይነት የሌለው መሆኑን በዚህ ምሳሌያዊ አነጋገር ይገልጣልና ያረጋግጣል ማለት ነው። ላ يقدرون مما كسبوا على شيء እነሱ በዚህ በዱንያ ላይ ለሰው ልጆች አገልግሎት ጥቅም ሰጠን የሚሉትን ነገር ሁሉ ወረታውን ሊያገኙት አይችሉም። ለምን ለኔ ብለው አይደለምና የሰጡት ለዝናና ለጉራ መግዣ ስለሆነ ያ የደከሙበትና ያወጡት ነገር ከንቱ ይሆናል። በተለይም የኔን አላማ ለማጥፋት በሚያደርጉት ጊዜ ያ ነገር በሂደቱ አይሳካላቸውም። فسينفقونها ثم تكون عليهم حسرة እንዳለው በሌላው አያት ያው እስላምንና ሙስሊሞችን ለማጥፋት የሚያወጡት ወጭ ሁሉ በበላይን የሚቆጠር እንኳን ቢሆንም በከንቱ ወጥቶ በመጨረሻ ውጤት አልባ ነው የሚሆነው ይላል። በገቢርም እያየን ነው ማለት ነው። እንደነሱ መሳሪያ እንደነሱ ገንዘብ እንደነሱ እንትን ቢሆን ኑሮ እስካሁን በመድር ላይ እስላም ይባል ስሙን በተረሳ ነበረ ማለት ነው። ግን የፈለገው ነገር ሁሉ ይወጣል፣ በመጨረሻ ውጤት አልባ ነው የሚሆነው። አላህ ያመክንባቸዋል። ምክንያቱም የሚዋጉት አላህ ጋር ነውና ማለት ነው። እና በሰሩት ስራ ውጤት ተጠቃሚዎች አይደሉም፣ ቅንጣት ውጤት አያገኙም። ለጊዜው አላህ ለማዘናጋት የሚሳካላቸው ያስመስላቸዋል። ይሄን ያህል ወጪ ያስፈልጋል፣ ባጀት ይወጣል፣ በሚሊዮን የሚቆጠር ገንዘብ ያ ባጀት ወጥቶ መሳሪያው ተገዝቶ ሁሉ ነገር ተጋይቶ ስንቁ ተዘጋጅቶ ይላካል። በመጨረሻ ግን የሚመኙት ውጤት አያመጣም ማለት ነው፣ ከንቱ ሆኖ ይቀራል። ይህ ነው የሚጠብቃቸው። وذلك هو الضلال البعيد እና ይሄ እንግዲህ በጣም መመለሻው የራቀ ስተት ይሉሃል ይህ ነው ማለት ነው። አንድ ሰው በመንገድ ላይ ባውራ ጎዳና ላይ በሚጓዝ ጊዜ አንዳንድ ጊዜ መንገድ ይጠፋበታል። ብልህ ሰው ከሆነ ርቆ ሳይሄድ ዘወር ይልና መንገዱን ይፈልጋል ማለት ነው። ወዳው እንደገና ወደ መስመሩ ይመጣል። አንዳንዱ የዋህ ደግሞ ዝም ብሎ ግፋ በለው ይልና ወደ በረሃ ይገባል። ኋላ ወደ መንገዱ ልመለስ ቢል መመለሻው ጭራሽ ይጠፋል ማለት ነው። እና የዛ አይነት መንገድ የጠፋባቸው ከንቱዎች ይሉሃል እነዚህ ናቸው ይላል አላህ Subhanahu Wa Ta'ala። በቅርብ መመለስ ያልቻሉ ሰዎች አንድ ጊዜ አውላላ ሜዳ በረሃ ውስጥ ከገቡ በኋላ ሷህራ ወደ ግራም ቢሄድ አያልቅም ሜዳው፣ ወደ ቀኝም ቢሄድ ጉልበቱ ያልቅና ውሃጥም ይዘጋውና መሃል መንገድ ቁጭ ብሎ ይቀራል፣ የጅብራት ይሆናል ማለት ነው። ስለዚህ የዛ አይነት እንግዲህ መመለሻ የሌለው አይርቁ የራቀ ስተት ውስጥ የገቡ ማለት እነዚህ ናቸው። የኔን አላማ የሚታገሉና እኔ በሰጠኋቸው ጉልበትና ኃይል እንደገና እኔ ሊያጠቁ የሚሞክሩ የስተተኞች መጨረሻ ከንቱዎች ይሉሃል እነዚህ ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ የጥላቶች እንግዲህ መብዛትና መጎልበት ችግር የለውም ማለት ነው። ምክንያቱም ከነሱ የበለጠ ኃይል አለና በእኛ በኩል ታወቅንበት ማለት ነው። ችግሩ ግን እኛ ከጌታችን ጋር መወገን ካልቻል እሱ ጋራ ካልተስማማንና በሱ መመሪያ ካልሄርን የዛ ጊዜ ነው ያው እንግዲህ አንተም ለኔ ታማኝ አልሆንክም፣ ምንም ሁላችሁም ልዩነት የላችሁም፣ እዛው ጉልበት ያለው ያጥቃ ይላል። የዛ ጊዜ በዛሂር ጉልበት እነሱ ናቸው የሚበልጡት። አላህ ተኸሊ ከሆነ ካንተ ተተገለለ አንተ ኃይልህ አያበቃህም እነሱ ለመቋቋም ማለት ነው። ሙእሚን ሁል ጊዜ የተወሰነች ለሰበብ ያህል አቅም ይኑረው፣ በዛች ይጠቀም። ከዛ በተረፈው የጌታውን እርዳታ ይጠይቅ ነው የተባለው ማለት ነው። ከጌታ ተተገለልክና ተራክ ግን ያ ቁሳዊ ሚዛን ያለው ይበልጣል ሁል ጊዜም ቢሆን ማለት ነው። አንተ ቁጥር 2 ፍሬ ሆኖ እነሱ ብዙ ከሆኑ፣ አንተ ምንም ትጥቅ ሳይኖር እነሱ ዘመናዊ ትጥቅ የታጠቁ ከሆኑ
እነሱ ማብለጣቸውና ማጥቃታቸው የማይቀር ጉዳይ ነው ማለት ነው። ያንተ ሚዛን ሁሉ ጊዜ አላህ ጋር ያለህ አላቃ ነው። አላህ ጋር ያለህ አላቃ ካለ የነሱ ኃይል ሰማይ ይድረስ የፈለገውን ይሁን ከአላህ በላይ ምንም ነገር የለምና ያ ሁሉ ነገር ከንቱ ይሆናል እያለህ ነው ማለት ነው። ስለዚህ በእውነቱ ቁርአን ግልጥ ነው ያደረገው ለኡመተል ኢስላም ችግራቸው መፍትሄው የት ላይ እንዳለ በቀጥታ ነው የሚናገረው በየቦታውና በየአጋጣሚው ማለት ነው። ግን ይሄን የሚሰማ ጆሮ አልተገኘም እስካሁን ኢላ መን ረሒመ አላህ። ስለዚህ እንግዲህ ይህንን ከሰሙና ወደ ትክክለኛው ጌታቸው ከሸሹ ኢላ ሩክን ሸዲድ አላህ Subhanahu Wa Ta'ala የትናንቶቹን እንደረዳ የዛሬዎችንም ሊረዳ እንደሚችል ነው የሚያረጋግጠው ማለት ነው።